የተወዳችሁ ኦርቶዶክሳውያን ያሮስ ሁለት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ጀምሯል። ላይክ እና ሼር በማድረግ ሰብስክራይብ በማድረግ እንድትጀምሩ በትህትና እጠይቃችኋለሁኝ። እንግዲህ ዛሬም አዲስ ርዕሰ ጉዳይ አንዲት አጀንዳ ነው እየመጣሁት። የአጀንዳ ደግሞ ኦርቶዶክሳውያን በጣም እንድናስበው የሚወደው ነገር ስለሆነ ባካችሁ ላይክ አድርጉልኝ። 100-200 በላይ ላይኮች ይለፍ ሁላችሁም ማለት ነው። ላይክ አድርጉ፣ ኮሜንት ደግሞ ስጡና ደግሞ ሼር አድርጉ። እስቲ የተሰማችሁን ግለጡልኝ። እኔ አሁን ሳየው ትንሽ የሰጋውት ያለበት ነገር ስለመሰለኝ ነው። ብፁዕ አቡነ ገብርኤል ወይም አባ ገብርኤል የቅዱስ ሲኖዶስ አባል ሆነው ከተመረጡ 2015 ላይ የተመረጡት በብፁዕ ቅዱስ ፓትርያርኩ አንብሮተ እድ ከዛ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ተብለው ሀገረ ስብከት ተሰጥቷቸው በጀት ተመድቦላቸው ገዳማትና አድባራትን እንዲያስተዳድሩ በስልጣናቸው ደግሞ ካህናት ዲያቆናትን እንዲሾሙ አባቶቻችን ወስነዋል፣ በምልአተ ጉባኤ ማለት ነው። ከዛ በኋላ እንግዲህ በተለያዩ ቦታዎች ላይ አስተምረዋል፣ በጎ ነገሮችንም ሲሰሩ ነበር። ከሰሞኑ በፍኖተ ጽድቅ አዳራሽ ውስጥ ያሳዩት ነገር ደግሞ በርካታ ኦርቶዶክሳውያንን ሊቃውንተ ቤተ ክርስቲያንን አጠቃላይ ዘማሪያን፣ ሰባኪያንን፣ ሊቃነ ጳጳሳትን ጭምር ሳይቀር አሳዝኗል፣ አስከፍቷል። በቋሚ ሲኖዶስ ደግሞ ውሳኔ ተላልፎባቸው ነበር በተአቅበው እንዲቆዩ። ማለትም ሊቃውንት አባቶች መርምረው አጣርተው ለቋሚ ሲኖዶስ እስኪያቀርቡ እዛ መንበረ ፓትርያርክ የሚገኘው ግቢያቸው ውስጥ እንዲሆኑ በተአቅበው ማለት ነው። ግን ይሄ በሚሆንበት ሰዓት ማክሰኞ ዕለት ሄደው አይተው ምናምን ከዛ የመረቃቱን ነገር አይተው በ26 ደግሞ መርቀዋል። በ26 ተመርቋል። መመረቁ ብቻ አይደለም፣ በጣም በአጀብ እጅግ በርካታ ፋሪሲ መድኃኔዓለም የሚባለው ቤተክርስቲያን ነው። በጣም በርካታ የአምቦ የሚገኙ በጣም ደሳስ የሚያሰኙ አባቶች፣ ካህናት፣ ዲያቆናት፣ ምእመናኑ በደንብ በስተው ወጥተው ተቀብሏቸዋል። እና እዚህ እንዳይወጡ ተብሎ ታቅበው ውስጥ ሆነው ደግሞ ወጥተው ነው አቀባበል የተደረገላቸውና የተኬደበት ነገር እልህ የተጋባበት ነገሮች ይመስላል፣ እልህ ያለበት ይመስላል። እንደውም አንዳንድ አስተያየቶቻቸው ላይ ከአንበሳ መንጋጋ ምናምን የሚሉላል ነው ማለት ነው። እና ምንድነው ነገሩ? ወደ ብሔር፣ ወደ ዘር፣ ወደ አልተፈለገ ነገሮች መስመር ሳት ብለዋል። እና ኦርቶዶክስ ቤተክርስቲያን በዚህ ከቀጠለች የሚገጥማት ነገር ከባድ ነው በማለት አንድ በፕሮቴስታንት ቤተ እምነት ያለ ሀሳብ አቅርበዋል። እርግጥ ሙሉ ሀሳቡን አልቀበለውም፣ ምክንያቱም የአቡነ ገብርኤል ማርያም ቤዛዊት ዓለም አትባልም የሚለው ሀሳብ ደጋፊ ነው። ግን እንደ አንድ እንደሱ እንደሚያምነው ማለት ነው ቤተክርስቲያን ያ የቀደመ ነገሯ እንዳይመለስ እኚህ ነገሮች ታድርግ ብሎ ያስቀመጣቸው ነገሮች አሉ። ለሰላም ሲባል ብሎ ያቀረባቸው ነገሮች አሉ። እሱን አስደምጣቸዋለሁ። አሁን ተዋህዶ ከመከፈሏ በፊት ይህንን ነገር ብታደርግ ብሎ ያሰበውን ሀሳብ አቀርብላቸዋለሁ። ከዛ በፊት ግን ሲሄዱ የነበራቸው አጀብና አቀባበል ምን ነበር የሚለውንና ከዛ በኋላ ያለውን ሀሳብ አስደምጣቸዋለሁ። ዜናውን ማስቀደም የነበረው ምንድን ነው? ከዛ በኋላ አቀባበሉን አሁን ደግሞ እሳቸው ቶሎ ብለው ወደ እርቀ ሰላም የማይመጡ ከሆነ ቤተክርስቲያን ምን ሊገጥማት ይችላል በሚል ያስቀመጡትን ሀሳብ አቀርብላችኋለሁ። ሁላችሁም ላይክ በማድረግ ወደ ቪዲዮቹ እናመራለን። Abbaan keenya irratti argamaniiru bakka gammaddan sinis ergaa qabaattan. Baay'ee galatooma. Egaa akka Waaqayyo jedhe malee akka namni jedhe waan hin taaneef guyyichi namoonni illee finciltoonni waan biraa yaadanii turanii finciltootaaf dubbichi hin taane guyyaatti qaanaaniidha inni kun. Nuyiif immoo uummata Ambootiif uummata Oromiyaatiif gammachuu guddaadha. Oromiyaa yoomiyyuu laliste abbaa ishiitiin qooqa ishiitiin seeraan kan ishii barsiisu kan ishii hoogganu in hangarumaatti lalistee ni jiraatti. Namoonni wayita hin taane olola adda addaa odeessan garuu
akkasumatti kophaatti boodarratti hafu amboo amma hundumaattu amboodhaa ija biyya kanaati hangafa biyya kanaati wahi hundumaadhaan beekamtuudha omtuu ishee fuuldura dhaabatu himootti hangarumaatti galatooma amboo abbaa qabdi ambi abbaa qabdi abbaan ishii Abuna Gabriel nama biraa miti namni biraa akkanumaaf oobubisee ta'u dubbichi ergaa cimaa nu qoodanii jiru amboo abbaa qabdi abbaan ishees immoo kunoo lukaan keessa deemaa jiru egaa namni baay'een abbaan keenya kuni በጋ ጌሰኒ እንኳን አደረሳችሁ። ብፁዕ አባታችን አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ለብዙ ዘመናት ሲሰራ የነበረውን ታላቁ ካቴድራል ፋሪሲ መድኃኔዓለምን ለማስመረቅ ወደዛ በእግራቸው እየተጓዙ ነው። እንኳን አደረሳችሁ። የምንወዳቸው አባታችን እኛ ጋር የእግር ጉዞ እያደረጉ ነው ማለት ነው። ዴምሳ ሚላን ገራ በተስካና ፋሪሲ አምቦት ዴማት ጅረኒ ዋንቴ በጋ ጌሰኒ በጋ ገመደኒስ ጀና ኡመኒ ክርስቲያና ኦርቶዶክስ ተዋሕዶ መጋላ አምቦ አከስት ቦዳን ቢፈሙ አባኬኝ ሲመቴቱ ገራ ዴምሳ መነ ክርስቲያና ፋሪሲ ታሲሳ ጅራ በጋ ጌሰን በጋ ገመደን ሆጀቶኒ መነ ክርስቲያና ብየ ለለበ ሸዋልጣ akkasumas manni kiristaanaa abbootii luboonni amantoonni kiristaanaa ortodoksii hundi magaalaa kanatti kan wal ga'an kan argaman bakka kanatti argamanii simannaa abbaa keenyaaf taasisuun deemsa gara bataskaanaatti taasisaa jiru. Akkasumas bulchaa mana kiristaanaa kaatedraalii Faarisii Madaanalamii kan ta'an abbaan keenya as dubaratti argamanii jiru. Isaanii waliin deemsa gara mana kiristaanaatti taasisaa jirra. Baga geessan baga gammaddan. ሰላም ለእናንተ ይሁን። ለዚህ ቪዲዮ የሰጠሁት ርዕስ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለኝ ቀና ምክር የሚል ነው። ከዛ በፊት አንድ ቪዲዮ እናያለን። እንግዲህ በቪዲዮ በጥቂቱ እንዳያችሁት በሚያስተዳድሩበት ደብር በምዕራብ ሸዋ ሀገረ ስብከት አካባቢ የሚገኙ ካህናት፣ ዲያቆናት እዛ ያሉ ጠቅላላ የኦርቶዶክስ አገልጋዮች፣ ህዝቡ፣ ምዕመኑ ሁሉ በታላቅ ደስታ በእልልታ ተቀብለዋቸዋል። ይሄ ከዚህ ክፍል ደግሞ ከምዕራብ ሸዋ ሀገረ ስብከት ሰበካ ጉባኤ መግለጫ ወጥቶ ነበር። ለኢትዮጵያ ኦርቶዶክስ ቤተክርስቲያን መግለጫ ወጥቶ እንደገና ጥያቄ ቀርቦ ነበር። አባታችን የተናገሩት ነገር ትክክል ነው። ድንግል ማርያም የዓለም ቤዛ አይደለችም፣ የዓለም ቤዛ ኢየሱስ ክርስቶስ ነው፣ ትክክል ነው የተናገሩት ብለው ነበር። ስለዚህ ወደ ስፍራቸው እንዲመለሱ ተጠይቆ ነበር። ኢግኖር ተደርጓል። መልስ የተሰጣቸው አይመስለኝም። ሄደዋል ወደዛ። ከዛ በኋላ የሚቀጥለው ያው ነገሮች እየከረሩ ነው የሚሄዱት። ከዚህ አንፃር ይሄንን ተናግሬ ነበር ትላንትና ዛሬ ሳይሄዱ ይሄንን አንድ ቤት ትላንትና በቲክታክ ተናግሬ ነበር ማለት ነው። ስለዚህ ነገሬን ላሳጥርና በርዕሴ መሰረት ይሄ ነገር በአስቸኳይ እርምጃ ብትወስዱ ብዬ የምጠቁማችሁና ያለኝ ልባዊ ምክር አቡነ ገብርኤልን የሰደቧቸው ካህናት፣ አገልጋዮች ጠቅላላ የኦርቶዶክስ ከላይ እስከታች ኢቭን አባ ገብረ ኪዳን የሚባሉ ላልዳነ ሰው እንዳልዳኑ አድርገው ነው የሰጡትን አስተያየት። አንዳንዶቹ አቶ ነው ምለው ብለዋል። በጣም ብዙ ነው የተሰደቡት፣ ስድብ ተሳድበዋል። እና ከታላላቆቹ ይቅርታ ይጠይቁ፣ ምዕመኑን ጠቅላላ ይቅርታ እንዲጠይቃቸው። አጸያፊ የሆነ የዘር በአፒራንሳቸው ብዙ ነገር ነው የተሳደበው። ይሄ ደግሞ በኢትዮጵያ ኦርቶዶክስ ቀኖና አይፈቀድም። እንኳን ላይ ያሉ አባት ጳጳስ ይቅርና የንስሐ አባ እንኳን አይሰደብም። ስለዚህ ቀኖናችሁን ነው ያፈረሳችሁት። በአስቸኳይ ይቅርታ እንድትጠይቁ ይሄንን ምክሬን እሰጣለሁ። ሁለተኛ ሲኖዶሱ ቤተክርስቲያኗን
ወክሎ ያው ሲኖዶሱ ስለሆነ ያገዳቸው ቤተክርስቲያኑን ወክሎ ይቅርታ ጠይቃችሁ ወደ ፖዚሽናቸው መልሷቸው ከዴንጀሩ ወደፊት ከሚመጣው በቤተክርስቲያኗ ላይ ከሚመጣባት አደጋ ይልቅ ይሄንን ሃምብል ሆናችሁ ራሳችሁን እንትን ብላችሁ ይሄንን ብታደርጉት መልካም ነው እላለሁ። አይ ብላችሁ በዚህ ከቀጠላችሁ የሚመጣው ነገር ምን እንደሆነ ላመልከታችሁ። ሪድ ማይ ሊፕ ይላሉ እዚህ ሀገር ሪድ ማይ ሊፕ እና ይሄ ቪዲዮ ለሬኮርድ ይቀመጣል። አንደኛ ከምዕራብ ሸዋ ሀገረ ስብከት ጳጳስነት ወደ ሊቀ ጳጳስነት ይለውጧቸዋል። በምዕራብ ሸዋ በዛ ወደ ሊቀ ጳጳስነት የምዕራብ ሸዋ ይሄ ኦሮሚያ ግዛት የሚባለው ጅማ ሐረር ጠቅላላ አካቶ ከኢትዮጵያ ሰፊውን የቆዳ ክፍል ሰፊውን የቆዳ ስፋት የሚይዘው ያ ግዛት ስለሆነ the largest ሲኖዶስ በምዕራብ ሸዋ ይቋቋማል ማለት ነው። ስፕሊት ታደርጋላችሁ ለሁለት ትከፈላላችሁ ማለት ነው። አንደኛ ይሄ ይሆናል ከጳጳስነት ወደ ሊቀ ጳጳስነት ይሄዳል። በዚህ ምክንያት ደግሞ አሁን አንዳንድ እንደሰማናቸው ከአገልጋዮችም ደስ አላለኝም ያሉ ህዝብም ስላለ እና እውነትን የሚፈልግና በተደረገው ነገር የተከፋው ህዝብ ሁሉ ከየትኛውም ብሔረሰብ በሳቸው ስር ይሆናል። እሳቸውን ሊቀ ጳጳሴ ብለው የሚጠራ ነው የሚሆነው። አባቴ ብሎ ይጠራል ማለት ነው። ሶስተኛ እቺ የምትቋቋመው አዲሱ በምዕራብ ሸዋ የምትቋቋመው አዲሷ ሲኖዶስ ታድሶ ታውጃለች። ልክ በትግራይ ሲኖዶስ ሲቋቋም የተክለ ሃይማኖትን መጽሐፍ አስወግዱልኝ እንዳለ ሌሎችን ምን እንዳሉ አላውቅም። እንደዚሁ አሁንም እያኮበኮቡ ስለሆነ ታድሶ ያውጃሉ በቃ እና ብዙ ታድሶ የሚፈልግ በመሐከል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብዙ የዳኑ ታድሶን የሚፈልጉ ስላሉ ወደዛ ይጠቃለላሉ። አሁን ያለው ራሱን ደብቆ ያለ ጠቅላላ ከሳቸው ጋር ይተባበራል። ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ዴንጀር ስለሆነ ቅድም የሰጧቸውን እርምጃዎችን አድርጉ። አገልጋዮች ካህናቶች ራሳቸውን ሃምብል አድርጉና ይቅርታ ጠይቁ። ኮንፌስ እያደረጋችሁ ህዝቡም ይቅርታ እንዲጠይቅ አድርጉ። እሳቸውን ወደ ፖዚሽናቸው መልሳቸው። አለበዛ ጥሩ ነገር አይታየኝም። ይሄ ከልቤ የሆነ ምክር ነው ለእናንተም ማቀርበው ከልቤ የሆነ ምክር ነው። ይሄንን ሳታደርጉ ቆይታችሁ በዚህ አጋጣሚ እዚህ ቪዲዮ ላይ ላስገባው ይሄንን ሳታደርጉ ቀርታችሁ እና አንዳንድ ነገሮች ቢፈጠሩ በኋላ ከዘር ጋር ከተለያየ ነገር ጋር አያይዛችሁ እንትን እንዳትሉ። ራሳችሁ የዘራችሁትን ነው የምታጭዱት። ትክክል አይደለማ። የወሰዳችሁት እርምጃ እንዴት ቤተክርስቲያናችንን ማታስተምነውን ድንግል ማርያም ዘላለማዊ ቤዛ አይደለችም ብለዋል። የትኛው መጽሐፍ ቅዱስ የትኛው ቦታ የሚናገር ነው? ዘላለማዊ ቤዛ አባቶችም አላሉ። ኦሪየንታል ቸርች አራቱ ይብሉ እንደሆነም አላውቅም። ዘላለማዊ ቤዛ አይሉም። አክቹአሊ ካፕቲክ ኦርቶዶክስ የሆነች ልጅ መታ ስትሞግት ሰምቻታለሁ። ይሄንን አዛ አላነበብኩም። ብዙ ኦሪየንታል ቸርች የሌለ ነገር አባቶች ያላሉትን ነገር ነው የምትሉት እና እዛ ውስጥ አልገባም። ስለዚህ በኋላ ላይ የዘራችሁትን ነው የምታጭዱት። ኤኒቲንግ ቢፈጠር ከእንግዲህ ወዲያ ራሳችሁ ያመጣችሁት ነገር እንደሆነ አምናችሁ መቀበል አለባችሁ። ስለዚህ እጸልያለሁ እግዚአብሔር ልባችሁን ያላላ ለቤተክርስቲያናችሁ አንድነት ብላችሁ ከኦሮሚያ ጋር ስፕሊት እንዳታደርጉ ይሄንን ያልኳችሁን ይሄ እንትን ነው ከናንተ አዋቂ ሆኜ ሳይሆን የሚታየኝን ፐብሊክሊ ይሄንን ሰጀስሽን ለናንተ እሰጣለሁ። ስለዚህ በጣም ነገሮች ከበድ ያሉ ናቸው። እግዚአብሔር አምላክ በጎን ቀን ያምጣልን፣ ይቺን እናት ቤተክርስቲያንን ይጠብቅልን በማለት ሐሳቤን እዘጋለሁ። ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ እያልኩኝ ተሰነባበትኩኝ። በነገው 7 ሰዓት መረጃችን እንገናኛለን። ያሮስ 2 ምርጫችሁ ስለምታደርጉ ደስ ያሰኘናል። ያሮስ የእናንተም የኛም ነው።